መልካም እናንተው ጋር አይደል እንደ ሞተው ቢሆንስ ታዲያ እኛ አልገደልነው ውስጥ ገብተሽ በርብሪ ናቲ የተባለው ሰው መጨረሻውን ማወቅ ፈልጋለሁ እሺ ቢግ ቦስ ፍርድ ያውቃል ዱካይን እየተከታተለ ነው ማለት ነው ኤፍ ዋይ ማለት ነበር እስኪ ልብ ይጠይቃል አማለ ሰነዶቹ ሙሉ በሙሉ ያሰት ናቸው ምን ማለት ነው ፍርድ ያውቃል ሁሉም ሰነዶች በሚባል ደረጃ ያሰት ናቸው እና ምንም አይጠቅሙ ሰነዶቹን በሙሉ ጌታቸው በባለሙያ ያሰራቸው ናቸው ይሄ ደግሞ የፍርድ ቤት ተጠያቂነትን ያመጣል እንደውም በዴ በርብሬና ሰብሬ ያመጣሁት ማስረጃ አይጠቅምም ዋጋ ቢስ ነው እያልከኝ ነው አዝናለሁ ካስዬ ጌታቸው አምነነው ጉድ አድርጎናል እኔንም ከጀርባዬ ሲጫወትብኝ ነበር ማለት ነው ሁላችንንም አታሉናል አንቺን ቤተሰቦችሽን እኛን በሱ ንዴት ወንድሜ አሮ ተቃጥሎ መጨረሻ ላይ ሞተ እኛማ በጋራ ሰርተን እንድንለወጥ ነበር ሐሳባችን ግን እሱ አንቺን ልጅሽን ቤተሰብሽን በሙሉ እንደ አሻንጉሊት ነበር ሲጠቀምባችሁ ነበር ያለ ምንም አመንኩት የልጆቼ አባት ነው ብዬ ሁሉን ነገር ሰጠሁት እና ቀልዶብሻል እያልከኝ ነው ሱማ ቀልዶብኛል እባብ ነው እስስት አሁን ከመንግስት በህጋዊነት ዙሪያ ለተነሱ ጥያቄዎች እና ተያያዥ ጉዳዮች የግድ መስመር ማስያዝ ይኖርብናል መንግስትም ሆነ ተፎካካሪዎቻችን በገንዘብ ዝውውር ላይ ምንም አይነት ጥርጣሬ ሊኖራቸው አይገባም ስለዚህ ህጋዊ ፍቃድ ማውጣት ይኖርብናል ማለት ነው ያንን ደግሞ በጌታፍ ማድረግ አንችልም ቀላል እኮ ነው በሌላ ህጋዊ ሰው መፈጸም ይቻላል በማን ነው ጥያቄው በካሳነሽ በኩል በካስዬና በወንድሟ ስም ህጋዊ የኩባንያ ፍቃድ ማውጣት እንችላለን ካሳነሽ የኔ ነች ብለሃል ወንድሟስ ምን ያህል አስተማማኝ ነው እሱ ለኔቶ እሺ ላንተ ተው ነው ነገ ክፍተት ቢፈጠርስ አደጋ ላይ ብንወድቅስ እኔው ደፍነዋለሁ እሷም ወንድሟም ሳያውቁ መጨረስ ይችላል እንዴት ነው ያልነሱ ፍቃድኛ መጨረስ የምንችለው ህጋዊ የሚስትነት ወረቀት አወጣለሁ ማለት ያሰራለሁ ከዛ በኋላ በቤተሰብ ስም የኩባንያውን ፍቃድ እናወጣለን ጥቂት ሽብሮች ከዛም ጥቂት ጭንቅላት ያው ውክልና አስፈርማቸውና ወስደዋለሁ ጋሪን እንድትነዳው ከፊቱ ቀለቡን እንደማስቀመጥ ያህል ማለት ነው ላይጥ ለማጥመድ ትንሽ ቺዝ ወጥመዷ ላይ ማድረግ ማለት ነው ካስዬ ህጋዊነቷን አልጋ ላይ ካጣች በኋላ ሁሉ ነገሯን ወደኔ ወርውራለች ራሷንም ቤተሰቧንም ደረት ኪሴ ውስጥ አስቀምጠዋለች አከተመ በሸክላ ጠፍጥፌ እንደሰራኋት ጀበና በሏት ያን ያህልም አተማመንባት ድንገት ማሯ ሲያልቅ እና ፊትን ስታዞርባት ብትዞርበስ ታዲያ ማር እያላሱ ማክረም ነው ማሩ እንዳያልቅ እንደ ግሉኮስ ጠብ ጠብ የወንድሜንም የኔንም አስከፍለዋለሁ ብቻ ልጆቼን ላኪ እናገኘዋለን እሱም ከደበቀበት ያመጣቸዋል እኮ በፍጥነት ምንም ማያውቁት ልጆቼ እኮ በመሃል ተንገላቱ ሁሉንም ነገር እኛ እናስተካክላለን አሁን በቃ አዲስ ነገር ካለ እነግርሻለሁ ልጆቹ ሸኙሻል ጌታቸው ቅድም ደውለውልኝ ልጆቹን አውሰድ ብለውኛል አላልክም ነበር አዎ አመል አሉኝ ብለውኝ ነበር አሉኝ ብለውኝ ነበር አልኩሽ እኮ አመለ እና የት ላካቸው በዛው ላካቸው እንዴ ወይ በዛው መላክ የሉም አመለ ምን ማለት ነው የሉም ማለት የሉም አሉህ እንዴ ልጆችን ከፈለክ የምናዘን ለመፈጸም ተዘጋጅ አሉኛ ተዘጋጅ ካሉ ጥሩ ነው ጌታቸው መዘጋጀት ነው ሳንዘጋጅ ቀርተን አይደል እንዴ ለማድ ቤት የተዳረግ ነው የፍርድ ቤቱ ግድ ይነሳል ንብረታችንን እኮ አጭበርብረው ጉቦ ሰጥተው ነው የወሰዱት እነዚህ አጭበርብረው አሳስቀውማ ነው ይሄው ልጆችን የቀሙኝ የነጠቁኝ ለፍርድ ቤቱስ ቢሆን
ግቦ እየሰጡ አይደል እንደ ሀብት ንብረቴን በሙሉ ይኸው ባዶ ነው ያስቀሩኝ። ንብረቱን የወሰዱት እንዲሁ ምን ጉድ ነህ አንተ ጌታቸው? ልጆች እኮ ከንብረት በላይ ናቸው። አመለ የመሬቱን የቤቱን ነገር ፈትቼዋለሁ እኮ ነው የምልሽ። ማን ተፈታ? እሰይ ማን እኒ ጎረቤታችን ተፈቱ እንዴ? እዛ ከተማ ያሉት ያው ነው። ወይ አመለ ጨውኩ እንደ ጌታቸው ደስታው እኮ ነው። ግድ የለም ሁሉንም ነገር አስተካክየዋለሁ። የንብረቱም ጉዳይ ተፈቷል ነው ያልኩሽ። እንዴት አድርገህ ጌታቸው? እሰይ አንተ እኮ ጀግና እኮ ነህ። አውቀህ ካልለገምክ እኮ ጀግና እኮ ነህ ጌታቸው። ገንዘብ የማይፈታው ጉዳይ የማይከፍተው በር የለም። ሁሉንም በገንዘብ አስተካከልኩት። አዎ ሁሉንም ነገር ይከፍታል፣ ሁሉንም ነገር ይገላል። በል ካለውም እኛን ያጋድለናል። እንደዛ ነው ነው። ከአንተ የላቀ ይኸውልህ ባለ ገንዘብና ባለ ጉልበት ሲመጣ እንደዚህ ባዶ ያስቀራል ጌታቸው። አየሁ አይደል? እንደሱ እንዳይሆን ጸልይ ጸልይ፣ ጸሎት ጸልይ። እንዴ እኔ እኮ ጸልያለሁ ያልክ መስሎኝ ነው። ጸልይ ግጥም አድርጌ እነዛን የመሰሉ አበባ ልጆች አጥቼ ዝም እላለሁ እንዴ? አንተስ ቢሆን በእኔ ጸሎት አይደል እንዴ እየኖርክ ያለ? አሁን ተቀየርክ እንጂ እንዴ እንደ ጥብስና እንደ ዱለት ባህሪው ወጣ ገባ። አሁን ውሃ፣ አሁን ሰው፣ አሁን እንዴ ወይ ጉድ! እኔም አንተ እንዲየጸለይኩ ነበር ያኖርኩ። ጸልያለሁ እንጂ እናቴ አበቦች እንዲሁ የዛን ቀን እግሬ ቢሰበር ምን አለ? አገኘው ብለህ ልበላ፣ ከዛ አንተ ደግሞ እኛን ልታስበላ አይደል? እኔ ግን ምንም አልመሰለኝም። ልጅቷ እንደዛ የሚመስል ምንም ነገር የላት። ቆይና ምን እንድመስል ፈልገን? ይሁን አለ አይደል? ይሁን ደስ የሚል ነገር አላት፣ ይሁን የሚያስከትል ነገር አላት። አየን እኮ እንደ ባቡር ፉርጎ እያስከተልክ ቤት ድረስ ይዛት ስትመጣ። እና ታዲያ ወራዩ ግዴታ ይለኝ አለች። ምን ላድርግ ታዲያ? ቆይ እሱ የወር ግዴታ ቢመጣስ አንተ ምን ቤት ነህ? ኢቭ ነው ወይስ ኮንፈርት? ተው እንጂ ሮባ። ይሁን ሴቶች መቸት ብሏቸው እንዲኖሩ እኛ ወንዶች የምንችለው ነገር አድርገን ማገዝ አለብን። አንተ እያገዝክ ሳይሆን እያዛከ ነው ያለው ዳጊ። እንዴ አንተ እሷን የመሰለች ቀሽት የማይሆን ሸኖ ቤት ገብታ ሞዴስ ትቀይር? ኧረ ሼም ነው። እድሜ ለኩል ይደሩ እንዴ። ይኸው የሀብታም ቤት የመሰለ መጸዳጃ ቤት ይኸው በየቦታው ደቅ ደቅ ብሎ የለ እንዴ? እና ታዲያ እዚህ እኔ በወር አይደል የምከፍለው? ምን ችግር አለው? እዛ ሄዳ ሌላ ውጪ ታውጣ። ኧረ ይሸምማል በእናትህ። የሸመመ እንዴ? እና ደረሰኝ ከፍለህ እዛው አታስጠቅማትም እንዴ? ቆይና እንዳደገኛ አንተ ይዛት እዚህ ድረስ ከች ትላለህ? ቆይ ምን ጣጣ አለው? ይኸውልህ ናቲ አሉኝ ከሚላቸው አንዷ ጠላትስ እሷ ብትሆን። እኔ እንጃ ሮባ። አይነ ውሃው ግን ምንም እንደዛ አይመስልም። ቆይ አንተ ገብቶልሃል እንዴ? ምን በቴሌ ብር ነው ወይስ በሳፋሪ? አሞራ ይስፈርብህ። ቆይ አንተ ግን በምን ጠረጠርካት? ቆይ የነሳሪን ፎቶ ከየት አገኘችው እሷ? እንዴ ቆይ ሶሻል ሚዲያ ላይ ተለቆ ይችላል አለች አይደል እንዴ? ይኸውልህ ምንም ቢሆን ነው ይኸውልህ ዳጊ እቺ ልጅ መጠንቀቅ ይኖርባልሽ።
ለጊዜው ከኛ ያመለጡ ቢመስልም ግን እዚሁ እኛ ስር ናቸው። ቢግ ቦስ ማን ያስለቀቃቸው ይመስልሃል? ወይኔ ሰለሞን፣ እኔ እኮ በፍጹም ምንም የማስታውሰው ነገር የለም። እርግጥ ነው ሰውየው መጥቶ ተገናኝተናል። ምናልባት ያ መልካሙ ያልከው ያ ነውለል እሱ የት እንዳስቀመጥኳቸው እንኳን ምንም የሚያውቀው ነገር የለም። ምናልባት ተከታትለው ሊሆን ይችላል። ጥሩ፣ አሁን አንተ እዛው መመለስ ይኖርብሃል። አንቺም ደግሞ ክትትልሽና ማጥመድሽን ቀጥይ። የምትሰጠው የመልስ ምት ወይም ደግሞ ያጸፋ ምላሽ አለ? አንቸኩል። ምናልባት ሌላ ያልሽው ሰው ካለ እሱን በደንብ ማጣራት ይኖርብናል። ቆይ ናቲ ያልሽው ሰው ምንድን ነው? ሴትየዋ አውቀዋለሁ ግን ሞቷል አለችኝ። ያ ብሩክም ደግሞ ከሞተ ቆይቷል ብሏል። እና አመንሽው? ቆይ ከሞተ ማን ነው ናቲ? ምንድን ነው? ለዚህ መልስ እፈልጋለሁ። ሀገሩ ተቀበረ ቆየ ምናምን ብሎ ነበር፣ ግን እሱም ማመን በጣም የተወሳሰቡ ነገሮች አሉ ማለት ነው። አቶ ጌታቸው በህግ አለያም ደግሞ በገንዘብ ንብረቶቹን ማስመለስ ጀምሯል። አያችሁ፣ ጌታቸውን እንደ ባህር ትንሽ ነው ያናወጥነው። እሱ ሲናወጥ ያለውን ነገር ለመለየትና ለማጥቃት ይመቸናል። እና ባህሩን እናናውጣው ወይስ እናረጋጋው? አነዋወጥ ነው እንጂ አታይም እንዴ? ልጆችን ብሎ ብር ብሎ መጣ። ባለቤቱ ጥላው ወጣች። ንብረቱን ቀምተን እህቱን ሜዳ ጣልናት። አዎ አናውጠነዋል፣ ግን እንደገና መልሰው ሳይረጋጋ ድጋሚ ማናወጥ አለብን። ስለዚህ ቀጣይ ስራችን ምን ይሆናል? ሰለሞን፣ እዛው ተመልሰህ የልጆቹን መጨረሻና ማን እንደነጠቀህ ምላሽ እፈልጋለሁ። ቆንጂት፣ አሰሳሽንና ምናልባት የሚገኝ ነገር ካለ በደንብ በርብሪ። ተቀብለናል። ተጨማሪ ነገር ካለ አሳውቃለሁ። ቆንጂት፣ እዚሁ አካባቢ ሆነሽ ልጆቹ አካባቢ የሆነ ነገር ካለ ታሳውቂኛለሽ። ጥሩ፣ ተግባብተናል። በደንብ ቀረቢያቸው። ውስጥ ገብተሽ በርብሪ። ናቲ የተባለው ሰው መጨረሻውን ማወቅ እፈልጋለሁ። እሺ ቢግ ቦስ። ሰለሞን፣ ወደዛው ሂድና አሰሳን ቀጥል። ዝም ብላችሁ ራሳችሁ ለአደጋ አታጋልጡ። አደጋ ያለው ነገር መስሎ ከተሰማችሁ ጎንበስ ብላችሁ አሳልፉ። ጨርሰናል። ሄሎ፣ ምን አዲስ ነገር አለ ሮባ? የት ናችሁ ታዲያ? እሺ፣ ግን እየተጠነቀቃችሁ። አልመለሰልኝም። እንዳሳወቀኝ ግን አሳውቃችኋለሁ። ጥሩ፣ እሺ፣ ራሳችሁን ግን ጠብቁ። እቴ አጥግ እኮ ነኝ ያለሁ። ለምን ትጮኻለህ? ጋሼ ምን አሉ? ምን ነገር አለ? እሱ አይደል ዋና ነገረኛው? የጌታቸው ጉዳይ እኮ ነው ይሁን ሁሉ መዓት ያመጣው። እና ምን ተገኘ? ምን አሉ? መልካሙ። አቤት እቴ። ና ጎሽ፣ ና ቢላዋ ይዘና። አሃ፣ ዶሮ ልናርድ ነው እንዴ? ጆሮዬን ብትቆርጦ አይሻልም? ይሰማኛል እኮ በጭወት የጆሮዬን ታምቡር ልዘነጥለው ነው እንዴ ሐሳብህ? አንዳንዴ እኮ ጆሮሽ ይገርመኛል። የምን እርግማን ነው? ይኸዋ። ምኑ?
ተይው ይቅር እናቴ። ለምንድን ነው የሚቀረው? ከዚህ ቀርቶ ምን ሊሆን ነው እሱ? እትዬ ጋሼ ምን አሉ? ምን ይላል ይሄ? ይሰማኛል እኮ። እንኳን ሰው አሁን ዶሮ የጠፋበት ትመስላለህ። ከዚህ እኔ ጋር አሁን የምትደናቆረው? ጋሼ የቤቱን የመሬቱን ጉዳይ ምን አደረጉ? ህግ ቦታ ሄደው ነበር እኮ። ማን ነው ያከከው? ምኑን ነው የሚያከው? እረፍ። አይ ኋላ በምን እንግባባ? ኧረ እንግባባ እትዬ። ግራ ተጋባን እኮ። እንዴ አንተ ነህ እኔ ጋር የምትጋባው? የጋብቻ ዝምድና ፈልገ ነው ለካ ልጆቹን የደበካቸው። አንተ ነህ ማለት ነው የደበካቸው። እንደው ለዚህ ጆሮሽ ምንም መላ ከሌለ ምን አልከኝ ምን አልሽኝ ሆነ ልንቀር እኮ ነው። ለምንድን ነው የምንቀረው? አንቀርም እንዴ። ይኸው አሁን በቃ አልሰማህም እንዴ? ሊመለስ ነው እያለ እኮ ነው። ምን ሆነን እንቀራለን? እረፍ። ስትመሳሰጥባቸው ነው አላጥ ያሉብህ። ምልሽ ቀሽት ናቸው ያምራሉ። ቆንጆት እኔ ግን ስራዬ ነበር። ለዚህ ነው አስራ ያስረከብካቸው። ነገርኩሽ እኮ ስነቃ እነሱን ባሰርኩበት ገመድ ራሴን ተጠፍሬ ነው ያገኘሁት፣ ታስሬ ነው ያገኘሁት። ሁለቱንም ያባበልክ ወደ ወጥመድ ካስገባ በኋላ እንዴት ይስተት ተፈጠረ? ማንም እንዳይጠረጥረኝ አድርገኝ ነበር ስራዬን የሰራሁት። እና የሰማይ መላእክት ወይስ መንፈስ ማን አስፈታቸው? ምን አውቃለሁ። ሌላ ነገር ምናምን ሞክረህ እንዳይሆን። ማለት ምንድነው ሌላ ነገር የምሞክረው? አይ ውበታቸው ማርኮ ወንድነት ፈትኖ እንዳይሆን። ቢግ ቦስ እኮ እንደዚህ ድንጉጥና ራስ ወዳድ አለመሆኔን አይቶ መሰለኝ እንደዚህ አይነት ኃላፊነት የሰጠኝ አይደል እንዴ? ምን ዋጋ አለው? ያ ወፎቹ በረሩ። መብረራቸው እኮ አይደለም የሚገርመኝ። እንዴት አንተን አስረው ጥለው እንደሄዱ ነው? እነሱ በፍጹም ይሄን ያደርጉት የሆነ መንፈስ ካላገዛቸው በስተቀር። የምን መንፈስ? አንተ ልጅ ንቃ እንጂ። ወይ ሰውየው ወይ ያ ገጠሪ ዘመዳቸው። በዛች ትንሽ ጠባብ ከተማ ውስጥ ወዴት እንደገቡ የት እንደሄዱ አለመታወቁ። ማንም ምንም አላየንም አለ። ምንም ዱካቸው የለ ፍንጫል ተው። ወዴት እንደሄዱ እንግዲህ የትም አልሄዱም። ማለት ምን ማለት ነው? የትም አልሄዱም ማለት እዛው ናቸው። አይነ ስር ነው የተደበቁት ማለት ነው። የት? እኔ እንጃ። አምልጠውም ከሆነ መንፈስ ነው ያስመለጣቸው። የደበቃቸውም እዛው ነው። ከተማ እንደምንፈልጋቸው የሚያቅሰው ግምታችን የሚገምት መንገዳችንን የሚከተል የሆነ አካል አለ። ማን ነው? እንደው ጋሼ ያላሰስኩት ጎጥ ያልበረበርኩት ቄ የለውም እኮ። እሺ የት ገቡ የት ተከተቱ ይባላል መልካሙ። እንደው ጋሼ አላምኑኝም እንጂ ያ ማን ነው? ምን ማን ነው እሱ የምትለኝ? ምንድን ነው? እህቶቼን ፍለጋ ነው የመጣሁት ያለው ልጅ። አንተ ደግሞ ምንድን ነው የምትለው? እሱ እኮ ሞተ፣ ተቀበረ፣ ተከተተ። እንዴት ነው የሚመጣው? እንዴት ሞቶ ከተቀበረ እዚህ ምን ሊሆን መጣ? የእሱ መንፈስ ሰውን ሁሉ ሲያሳብድ ቤቴን ግቤን ሲያተራምስ ነበር እኮ የከረመው። ኧረ
እዛም እንደዚህ መጥቶ ነበር እንዴ? የእሱ መንፈስ ግቤን ሲያምስ እኮ ነው አመለ ራሱ ወድቃ የተሰበረችው። እንዴ አልቀመጥም አገሬ ልግባ ብላ ልጆቼን ይዛ የመጣችው የእሱን መንፈስ ሽሽት አይደለም እንዴ? ቆይ ምን ሆኖ ሞተ? ሰው ገደለው። አወይ እድሌ! እኔን ምን ሆኖ ሞተ? ግራ የገባው ነገር ነው የእሱ አሟሟት። ለጓደኛው ብሎ ጥይት ማብረጃ ሆኖ ሞተ አሉ ነው። እንግዲህ ነፍሱ ፍትህ ፍለጋ ነዋ የምትቅበዘበዘው። የምን ፍትህ ነው አንተ? በስተት የተቀጠፈች ነፍስ እላይ ቤት እየጮች ነዋ ገዳዮቹን እያሳደደች። እና እኔ ቤት ምን ቀራት? አሃ እናንተው ጋር አይደል እንዴ ሞተው? ቢሆንስ ታዲያ እኛ አልገደል ነው? አይ ነፍሱ እየተንከራተተች እኮ ነው። ምን ያንከራትታታል? የአርፋ ጉድጓዱ አትቀመጥም? እሷማ ተከረቸመባት እኮ ነፍሱ እንጂ። ሃሎ፣ የት? መቼ? ምን? ሞከርኩ እኮ አልተገኙም። ማረጋገጫ ግን እፈልጋለሁ። አዎ ማረጋገጥ አለብኝ። ብዙ ጊዜ እየተደበለኩ ተንከራተትኩኝ። የት? ጥሩ እሺ፣ እመጣለሁ። እዛው እመጣለሁ፣ ጠብቁኝ። ማነው መልካሙ? ይሄ ቴሌ ቤቱ ማነው? ስልክ ቤቱ ያለው የቱ ጋር ነው? የቴሌቪዥን ማቀባበያው ባላንቴ ነው። ኑ ጋሽ፣ እዛ ጋር ነው። ወይ ካስዬ፣ አንቺ በቃ እንደው ገባ ወጣ በዛሽ አይደል? አንቺ እኮ ነሽ የጀመርሽው። መጣሽ ብለን ሳንጨርስ እኮ ዝግት ጥርቅም አድርጎ ሳይለንት አረገሽ እኮ። ወይ መገኘት። አንቺ ጋር አልደወሉም ካስዬ? ምን ቆየሽ? አንቺ አሰሚም እንዴ? እንደ ዱለት ወጣ ገባ ማለቱን ትተሽ ቤትሽን ቁጭ ብለሽ አትጠብቂም? እኔስ ባዶ ቤት ምን አለ ብለሽ ነው? የለም እኮ። ሄሎ ካስዬ። ወይ ካስዬ፣ ኧረ አንቺ ብቻ አይደለሽም። እንደው ድምፅሽም እኮ ወጣ ገባ ሆነ። ካስዬ፣ ሄሎ ሄሎ፣ የለሽም እንዴ? ወይ ጉድ! ወይ ልጆች፣ እንደው ምኑ በላችሁ? እንደው ምኑ ነው የዋጣችሁ? እንደው የውሃ ሽታ ሆኑ እኮ። ወይ ጉድ! ወይ ጉድ! መልካሙ ደግሞ መልካሙ፣ አንተ መልካሙ፣ እዚህ ነኝ ካለ የት አለ? የተጫወተብኝ በነፍሴ እየቀለደ ይሆናል። የጨነቀለት አሉ ጋሼ። እንደው ሄድ መጣ ጥፍት ምጥት የሚል ነገር እኮ የሙት መንፈስ ነው ልትለኝ ነው? አላመናችሁኝም እንጂ እኔማ በአካል በስጋ አይቼዋለሁ። እህቶቼ ናቸው ብሎ እግንድ ጋር ታስሮ ፎቶ አሳይቶኛል። አሃ፣ ነፍሱ ረፍትን ፍትህን ፈልጋ እዚህ መታ ልጆቼን አስራ ወሰደች እያልከኝ ነው? አየባል ሀገር ነገር ጋሼ። አመኑም አላመኑም እንደዛ ነው። የልጁ መንፈስ ወይ ከእርሶ ወይ ከልጆቹ የሚፈልገው ነገር አለ። ማን ነው እንዲህ ያለው? አባባል ነው፣ ያው ባህል ነው። ሆይ አባባል ይጥፋ። ስልህ እንደው ቁጭ ብለህ እንቶ ፈንቶን ትግተኛለህ እንዴ? ኧረ እንቶ ፈንቶ አይደለም። እትዬም ይሄን ሽሽት እንዳይሆን ወደዚህ የመጡት እኮ የናቲ መንፈስን የፍትህ ጥያቄ ሸሽታ አይሆንም ብለው ነው ጋሼ። እስቲ ተወኝ። አሁን እዛ ፖሊሶቹም ጋር መሄድ አለብኝ። አዛዡን ማናገር አለብኝ። ደብዛቸው የለም አሉ። የቱም አይሄዱም። ተረጋጉ። ሰውም ያህል ነገር እንዲጠፍቶ ያውም ሀገሩን በቅጡ እንኳን የማያውቁ ልጆች እንደዚህ ይባላል?
ቆይ ያ ማን ነው ሀብቴ ንብረቴ ምናምን እያለ ከእናንተ ጋር ሲዳረቅ የነበረው ጥጋበኛ? ማ ሰለሞንን ነው? ሰላሙ ይጥፋና የት ነው ያለው? አረ የለም፣ ወዴት እንደተሰወረ እኔ እንጃ። አስሻ አጣሁት እኮ። ዋናው ጠላት እሱ ነው በለኛ። የት ነው ያለው? ቤተሰቦቹ፣ ቤቱ? ደራሽ ጎርፍ እኮ ነው። ጎርፍ ውሰድ። በጠራራ ፀሐይ የምን ጎርፍ የምን ደራሽ ነው የምትለኝ? አረ የለም፣ ልጁ እኮ እንዲሁ ድንገት እኮ ነው እንዳረም ብቅል የሚለው። ድንገት ነው ማለት እዚህ አካባቢ አይደለም ማለት ነው? ይሙቱ? ምን ይሙት? ልሙትሎት? ጸጉሮ ልሙጥ እኮ ነው። ወረቀት ይዟል ደግሞ ተጽፎለታል። ወይ የጌታ ልጅ ዓለም የባለስልጣን ልጅ ሳይሆን አይቀርም። ቆይ ምንድን ነው የተጻፈለት? አካባቢውን እንዳያለማ ኤፋ የሚባል ድርጅት ነው የእናንተንም የአካባቢውን መሬት የጠቀለለው። ኤፍዋይ ፍርድ ያውቃል ጌታ ፍርድ ያውቃል። ዱካይን እየተከታተለ ነው ማለት ነው። ኤፍዋይ ምን አሉ? እሺ አናገሩ። እዚህ አካባቢ ነበረ። መቼም ናፍቆሽ ይሆናል እንጂ ቤታቸው እንደማይሆኑ እኮ ተማምነን ነበር አይደለ? የሆነ ፍንጭ መፈለግ አለብኝ። ቆንጂት፣ ፍንጭ ነው ፍንጭት ነው የፈለግሽው? ወይ ፍንጭት፣ አረ ፍልጥ ነገር ነው። አሃ እኔን ፉንቃ ገብቶልሃል ምናምን ስትይኝ የነበረው ለካ ራስሽ ጠልቆልሽ ነው አይደል? ማ እኔ? ስማ፣ ወንዶች አበባ እንዳየን በዙሪያ እዝ ሲሉ እሺ ብዬ ነው ማባረራቸው። ቆንጂት እኮ ነኝ። እና አሁን ታዲያ አንድ ጥቅም የሌለው ሰው ፍለጋ እዚህ ምን ገተረን? አንተ እኮ ሄደህ የተሰጠህን አሳይመንት መስራት ትችላለህ። ቆንጂት ያምሻል እንዴ? ምን ያስጨዋል ሰለሞን? እና እዚህ ለምን አመጣሽኝ እንዴ? የተሰጠኝን ስራ ልጨርስ አልመጣም ማለት ትችል ነበረ እንደ ጅል ከምትከተለኝ። አሃ አጉል ጨዋታ ጀመርን። ስሚ ቁም ነገር የያዘ መስሎኝ ነው እንጂ ቆንጂት በእኔ ይብሰል። ምኑ ነው የሚብሰን? የሚብሰውንማ አሳይሻለሁ። አበቦቹን ከደበክበት አውጥተህ ልታስቀናኝ ባልሆነ ስራ ላይ ቀልድ እንደማልወድ በደንብ ታውቂያለሽ። የተሰጠህን ስራ ትተህ ውበት ስታደንቅ መሰለኝ አስራው ትተው የወጡት። ነገርኩሽ እንግዲህ ካመንሽኝ መኝ ካላመንሽኝ ካላመንኩ ምን ማለት ነበረ? እስኪ ልብ ይጠይቃል። መሳም ነበር። እስቲ እንቅፋት የጀመርከውን እኮ ለመጨረስ ልብ ይጠይቃል። አይ እሱንማ ሸጬ የበለውት ለአበቦቹ እንደዛ ደግመህ ስተት ብትሰራ ዋጋ ትከፍላታለህ። ሾሬ ነሽ። እና የት ሄደ ይባላል? ምን አቀለታለሁ? ቆንጂትን ፍለጋ ወጣ። ቀረ። አግኝቷት ይሆን እንዴ? ምን አውቃለሁ። ታዲያ ምን ገጥሞት ነው? እኔ እንጃ። ቆይ አንቺ ጋር ምን አዲስ ነገር አለ? ምንም። እናቲ ግን ልጅቷ ምንም ሳታቅ ተከታተሏት ብሏል። አሃ በቃ እንዳልባነነ ሰው ነን። በቃ ጀለስ እናርጋታ። ገጠር ልጆቹን ያገታቸው ልጅና እሷን ሳታስደነገጡ ከተከታተላችኋት ሌላኛው በር ላይ የሚወስዳችሁ መንገድ ነው ብሎኛል እኮ። ቆይ ቀስ እያለን በቃ እንደ ጥላ ከኋላ እንከተላ። አንተ አይደለህም ሮባ። ዳጊ ግን ቀስ ብሎ እንዳልባነነ ሆኖ ይከተላት። ማ ቆይ ዳጊ ነው ያልባነነ መስሎ እሷን የሚከተላት? ምን ነው ልትከተላት ፈለክ እንዴ? ግጥም አድርጊ ነው። ቀላል እከተላታለሁ። ሂድ ተከተላት ፍጠን። እንዴ ቆይ ምን ሆነሽ ነው? ትብቃ በል ሂድ ተከተላት፣ ሮጣ እንዳታመልጥ። ቆይ አንቺ ስለ ቆንጂት አይደል እያወራን ያለ ነው? እና ቢሆንስ? ቆይ አንቺ ተከታተሏት ብሏል አላልሽም? እናንተ ምን ቤት ነህ? አሃ ነው እንዴ? ዳጊማ ገብቶለታል መሰለኝ። እየተንፏቀቀኩ እኮ አንተም እንዲገባልና እንድትፏቀቅ ፈለክ ሳይሆን ልጅቷ የምታውቀው ነገር ካለ ጠንቅቅ ይሁን ለቀቅ ብሎ መመርመር ነው። አሃ ጥሩ ነው። በደንብ ጠበቅ አድርገህ መርምረህ ስጨርስ ንገረኛ። ኧረ አሳውቅሻለሁ። ግጥም አድርጊ። መልካም። እንዴ ይሄ ደግሞ ምንድን ነው? አመለ ምንድን ነው የሆንሽው? አመለ